በሀገር አቀፍ ደረጃ የተጀመረው የግብር ንቅናቄ መርሃ ግብር አንድ አካል የሆነው ግብር ለሀገሬ የ5 ኪሎ ሜትር የሩጫ ውድድር በአዲስ አበባ ተካሂዷል። በማዕከላዊና ምዕራባዊ ጎንደር አካባቢዎች የተከሰተውን አለመረጋጋት ለመቆጣጠር የሀገር መከላከያ ሰራዊትና የፌደራል ፖሊስ ወደ አካባቢው ሊሰማራ ነው። ከውጭ ደግሞ አሜሪካ የቻይና የቴሌኮም ኩባንያ ሁዋዌ የዓለም የደህንነት ስጋት ነው ስትል ወቀሰች። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ዋላችሁ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፈው የቀን 7 ሰዓቱን ዝርዝር ዜና ይዘን ቀርበናል። ከዜናዎቹ ጋር ጌታቸው ይግዛው ነኝ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ጋር በመሆን በቄለም ወለጋ ዞን ካሉ ወረዳዎች አንዷ ከሆነችው ቤጊ ወረዳ ነዋሪዎች ጋር ውይይት እያካሄዱ ነው የሚገኙት። ይህንን ውይይት እየተከታተለ የሚገኘው ሪፖርተራችን አስማማው አየነውን በቀጥታ መስመራችን ላይ አግኝተነዋል። አስማማው እንደምን ውለሃል? በውይይቱ ላይ የተነሱ እንደ ዋና ዋና ነጥቦች ምን ይመስላሉ? ከአካባቢው ማህበረሰብስ የተነሱ ሀሳቦች ጥያቄዎችም ካሉ? አመሰግናለሁ ጌታቸው። እንግዲህ በዚህ ቤጉ የምትገኘው በዋናነት በምዕራብ ወለጋ ዞን ውስጥ ነው። ነገር ግን ለቄለም ወለጋም ዞን ማዋሳኝ የሆነች ድንበር ላይ የምትገኝ አካባቢ ነች። እንግዲህ በዚህ አካባቢ በተለይ ከሰላም ጋር በተያያዙ ለበርካታ ጊዜያት ጥያቄዎች ሲነሱበት የነበረ አካባቢ ነው። እንግዲህ ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በዚህ ቦታ ተገኝተው ከቤጊ ነዋሪዎች ጋር ተወያይተዋል ማለት ነው። ነዋሪዎቹ በዋናነት የመሰረተ ልማት ጥያቄዎችን እንዲሁም ከሰላም ጋር የተያዙም እንዲሁም የተለያዩ በዚህ አካባቢ ሊሰሩልን ይገባል የሚሉ ጥያቄዎችን አንስተዋል። በዋናነት የወጣቶችንም ስራ አጥነት ጥያቄዎችን አንስተዋል። በምላሹም እንግዲህ ፕሬዚዳንት ለማ መገርሳ በዚህ አካባቢ ብዙ ነገሮችን መስራት ይቻላል፣ ነገር ግን ከሰላም ጦት ጋር በተያያዘ አካባቢው መረጋጋት ባለመቻሉ ምክንያት አለመሰራታቸውን ጠቅሰዋል። በቀጣይም ትኩረት ተደርጎ ባነሳቸው ጥያቄዎች ላይ ምላሽ ይደረጋል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ አካባቢ ሰላም እንዲረጋገጥ በማድረግ ወጣቶች የስራ ዕድል እንዲፈጠርላቸው ማድረግ ይቻላል። ከዛም ባለፈም ላለፉት ዓመታት የዘነጉ የመሰረተ ልማት አውታር ዝርጋታዎችንም ይዘን የምንገባ ይሆናል። አስማማው አየነው ከቄለም ወለጋ ቤጊ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ አመሰግናለሁ። ወደ ሌላ ዜና አልፋለሁ። በሀገር አቀፍ ደረጃ የተጀመረው ግዴታዬን እወጣለሁ መብቴን እጠይቃለሁ የግብር ንቅናቄ መርሃ ግብር አንድ አካል የሆነው ግብር ለሀገሬ የ5 ኪሎ ሜትር የሩጫ ውድድር በአዲስ አበባ ተካሂዷል። ውድድሩ 15000 ያህል የተለያዩ የማህበረሰብ ክፍሎችና 100 የሚያክሉ ደግሞ ታዋቂ ሯጮችን ማሳትፏል። የሩጫ ውድድሩን በንግግር የከፈቱት የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ዜጎች ግብርን በአግባቡ በመክፈል ሀገር ወዳድነታቸውን በተግባር ሊያሳዩ ይገባል ብለዋል። ሂሩት አልታሰብ እንደሚከተለው ታቀርበዋለች። ኢትዮጵያ ሁለተኛው የእድገትና ትራንስፎርሜሽን እቅድን ለማሳካት 2.3 ትሪሊየን ብር ያስፈልጋታል። ከዚህም 75% የሚሆነውን ከግብር ለመሰብሰብ ታቅዶ እየተሰራ ነው። ይሁንና ይህ በሚፈለገው መጠን እየሄደ አይደለም። ሀገሪቱ በ2010 ከጠቅላላ ምርቷ የሰበሰበችው ግብር 10.7% ሲሆን ይህ ከሰሃራ በታች ካሉ ሀገራት ዝቅተኛው ነው። ይህን ለማስተካከል የገቢዎች ሚኒስቴር ከታህሳስ 12 2011 ጀምሮ ግዴታዬን እወጣለሁ መብቴን እጠይቃለሁ በሚል ሀገራዊ የታክስ ንቅናቄ እያካሄደ ይገኛል። በአዲስ አበባ የተካሄደው ግብር ለሀገሬ የ5 ኪሎ ሜትር ሩጫም የዚህ አንዱ አካል ነው። ሩጫው መነሻና መድረሻውን መስቀል አደባባይ በማድረግ 15000 የተለያዩ የማህበረሰብ ክፍሎችንና 100 ታዋቂ ሯጮችን አሳትፏል። ውድድሩን ያስጀመሩት የገቢዎች ሚኒስትር ወይዘሮ አዳነች አቤቤ ግብር ለሀገር በፍቅር የሚከፈል እንጂ ሸክም አይደለም የሚል መልእክት አስተላልፈዋል። ግብር ከሀገራችን ለኛ የሚከፈል የክብርና የፍቅር ግዴታ እንጂ ሸክም አይደለም። ሩጫችን በታማኝነት ድንኳን ውስጥ የሀገር ክብር ለመሆን ነው። ለመጪው ትውልድ ክብር እንጂ ብድርን አናወርስም። ንቅናቄው ከተጀመረ ጀምሮ የሚያበረታታ ለውጥ እየታየ ነው ያሉት ሚኒስትሯ በሩጫ ላይ የተሳተፉ አካላትም በመሮጥ ብቻ ሳይሆን በተግባር ግብርን በመክፈል ለሀገር ያላቸውን ተቆርቋሪነት በተግባር እንዲያሳዩ ጥሪ አቅርበዋል። ሀገርን መውደድ በተግባር መሆኑን ልናሳይበት የሚገባ ትልቅ ጥሪ ነው። ይህንን ጥሪ ደግፎ ስታዲየም ላይ መጥቶ በመሮጥ ብቻ የሚገለጽ ሳይሆን ይሄ ዓላማውን ለመደገፋችን ማሳያ እንጂ መውደዳችንን ለክብራችን
የምንቆረቆር መሆኑን የግብር ጉዳይ በእርግጥ የዜግነት ክብር ጉዳይ ነው ብሎ የሚያምን ህዝብ በተግባር ግብሩን በመክፈል በተግባር ያልከፈለውን በመቀስቀስና እንዲከፍል በማድረግ ግብር ስወራን በመጠየፍ የሚሰውሩትን ደግሞ በማጋለጥና በመምከርና በመመለስ በተግባር ሀገሩን ማፍቀሩን መውደዱን የሚገልጽበት ትልቅ የቤት ስራ የሚወስድበት ፕሮግራም ነው። ግብር ሰብሳቢው አካልም አሁን ባለው መነቃቃት በመቀጠል ተገልጋዩን ዝቅ ብሎ በማስተናገድ ከግብር ከፋዩ ጋር በመቀራረብ እንደ ቤተሰብ እንዲሰራም ሚኒስትሯ መልእክት አስተላልፈዋል። ግዴታዬን እወጣለሁ መብቴን እጠይቃለሁ ግብር ለሀገሬ በሚል መሪ ቃል በተደረገው የ5 ኪሎ ሜትር ሩጫ ላይ የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ የመንገድ ስራ ጥያቄን ለመመለስ ግብር በአግባቡ መክፈል የግድ እንደሆነና ለዚህ መሳካትም የትራንስፖርት ሚኒስቴር ኃላፊነቱን እንደሚወጣ ገልጸው ነበር። ህዝባችን ዕለት ተዕለት የሚገጥመውን የመንገድ ችግር ለመፍታት ፍትሃዊነት ባለው መልኩ ይህንን ጥያቄ ለመመለስ የግድ ብሩ ያስፈልጋል። ገንዘቡ ደግሞ ከዜጎቻችን በግብር መልክ የሚሰበሰብ ነው። ስለዚህ ልማታችን እንዲቀጥል የጀመርነው የተስፋ ጉዞ እውን እንዲሆን እያንዳንዳችን ለውጡን በደገፍነው ልክ ግብራችንን በመክፈል ኃላፊነታችን እንድንወጣ ለልማቱም እጅግ በጣም ወሳኝ ነው ብለን እናምናለንና እኛም ልማታችንን በገቢ ነው ማረጋገጥ የምንችለው። ስለዚህ ለግብር አሰባሰብ ሂደቱ ኃላፊነታችንን እኛም እንደምንወጣ ከጎን ቆመን ለማረጋገጥ ነው የተገኘ ነው። የብሔራዊ ፕላን ኮሚሽነሯ ዶክተር ፍጹም አሰፋ ደግሞ የግብር ጉዳይ ለገቢዎች ሚኒስቴር ብቻ የሚተው ባለመሆኑ በሚኒስትሮች ደረጃ ግብር ኃይል ተቋቁሞ እየተሰራ እንደሆነ ተናግረዋል። ምን ችግሮች አሉ ለባለሀብቱም ቢሆን ለግብር ከፋዩም ቢሆን ምን ችግሮችን እንፍታለት ግብሩን በትክክል እንዲከፍል አሰራሩን እንዴት እናሻሽል ይሄንን እንዴት እናሳልጥ ብለን በየጊዜው ተቀምጠን በየሳምንቱ እየተነጋገርን እየተከታተልን ያለ ነው። ስለዚህ በአገር ደረጃ ያለው የመደመር ስሜትም በስራም ተደምረን እየሰራን ነው ለገቢዎች ሚኒስቴር ብቻ ሳንተው ማለት ነው። ግብር ለሀገሬ የ5 ኪሎ ሜትር የሩጫ ውድድር ተሳታፊዎች በበኩላቸው ግብር ከፋዩ ማህበረሰብ ግብርን በወቅቱና በአግባቡ በመክፈል የዜግነት ግዴታውን ሊወጣ ይገባል ሲሉ ተናግረዋል። አባዲ ወይና የአስተያየቶቹን አሰባስቧል፣ እንደሚከተለው ይቀርባል። መነሻውንም መድረሻውንም መስቀል አደባባይ ላይ ያደርጓል። እኔ ገና ነኝ፣ ገና ብዙ አልገበርኩም። እንደው ከፍተኛ ውስጥ ልግባ እንጂ እኔም ማስበው ሌላ ነው። በመቶ ሚሊዮኖች የሚቆጠሩ ግብሮችን ነው ኦፍኮርስ ደርሰንበታል። እዛ ላይ ግን ገና ነው ባይኔ። ምክንያቱም ብዙ እንትን ማለት አለብን። የኛ የምንገብራቸው ሚሊዮኖች ወደ ዶላር ስትቀይራቸው ትንሽ ናቸው። ሀገሪቷ ደግሞ በጣም ከፍተኛ የሆነ ይሄ ጂቲቢቱ አጠቃላይ የምንፈልገው ስንት ትሪሊየን ገንዘብ ነው። ያንን የኔ ድርጅት ለምን ይገብራል ያልከኝ እንደሆነ ድርጅቱ እንዲያድግ ስለምንፈልግ ነው። ለማንም አይደለም፣ ለከሌ ብዬ አይደለም። ከዚህ ወደ አዋሳ ወደ አርባ ምንጭ ወደ ጎንደር ቢሄድ ኢንፍራስትራክቸሩ ከሌለ ምኑን እነግዳለሁ? በዚህ በግብር አሰባሰብ ላይ የተሻለ ዕውቀት አለው። አሁን በተጨማሪ ደግሞ ይሄ የተደረገ ያለው ቅስቀሳ በጣም ጥሩ ነው። ስለዚህ ህብረተሰቡ በተቻለው አቅም ይህንን ተገንዝቦ ኃላፊነቱን በአግባቡ እንዲወጣ ነው። የጋራ ጉዳይ የማድረግ ግብር ላይ ጉድለት ስለነበረ ይህንን እንዴት ነው የጋራ የምናደርገው የሁሉም ሰው አጀንዳ የምናደርገው? ጉድለቶች ሁሉም ሰው ጋር ይኖራሉ፣ ሁሉም ተቋማት ጋር ይኖራሉ። እነዚህን እንዴት ነው መቀርፈን ወደ ተሻለ መሸጋገር ያለብን? አሁን ሀገራችን የጀመረችውን የለውጥ መንፈስ ያለ ግብር ሊሳካ አይችልም። የኛ ስራ ቀጥታ ከግብር አሰባሰቡ ጋር የተያያዘ ነው። ለግብር ሰብሳቢው መስሪያ ቤት ሂሳብ የሚቀርበው በእኛ ባለሙያዎች ተሰርቶ ነው። ለግብር ሰብሳቢ መስሪያ ቤት የቀረበው ሂሳብ ትክክል አለመሆኑ ተጣርቶ የማጣራትን ስራ የሚሰሩት የኛ ሙያ ማህበር አባላቶች በመሆናቸው በዚህ ዓላማ ላይ ተሳታፊ ሆነን በውድድሩ በመሳተፋችን ከፍተኛ ደስታ ተሰምቶናል። እንደ ሃይማኖትም ግዴታ ነው፣ እንደ ህግም ግዴታ ነው። የህልውናም ጥያቄ ነው። ኢትዮጵያ የምትባለው ሀገር የቆመችው እኛ በምንከፍለው ግብር፣ እኛ በምንሰራው ስራ፣ በየስራ ዘርፋችን በምናዋጣው አስተዋጽኦ ነውና ግብር መክፈል አስፈላጊ ነው ብዬ አምናለሁ። ቱሪዝሙ በአገራችን እንዲያድግ ግብር ተከፍሎ መንገዶች መሰራት አለባቸው። አገር ገጽታ ካልተገነባ ቱሪዝምን ማምጣት ስለማንችል አባላቶቻችንም ይህንን በጣም ይደግፋሉ። በትክክልም ግብራቸውን እንደሚከፍሉ ሞቲቬት እናደርጋለን። የሚከፍሉም አባላቶች ነው ያሉን። ከዚህ ርዕሰ ጉዳይ አልወጣንም። ከታክስ ንቅናቄው ጋር በተያያዘ ተጨማሪ ማብራሪያዎችን እንዲሰጠን ደግሞ የኢቲቪ የቢዝነስና ኢኮኖሚ ጉዳዮች ኤዲተር የሆነውን
ሁናቸው ታየን እዚህ ስቱዲዮ ጋብዣለሁ። አጭር ቆይታ እናደርጋለን። ሁናቸው እንደምን ዋልክ ጌታቸው? ይመስገናለን። እንደው ዛሬ የተካሄደው የ5 ኪሎ ሜትር ይሄ የታክስ ንቅናቄ ሩጫ በተለይ በግብር አሰባሰቡ ሂደት ላይ ካሉ ችግሮችን አንፃር ከመፍታት አኳያ ምን አይነት ፋይዳ ይኖረዋል ተብሎ ይታሰባል? አመሰግናለሁ። እንግዲህ ይሄ የታክስ ንቅናቄ በኢትዮጵያ በሀገር አቀፍ ደረጃ ዘንድሮ ለመጀመሪያ ጊዜ ተካሄደ እንጂ የሌሎች ሀገራት ተሞክሮ እንደሚያሳየው ለምሳሌ ሞዛምቢክን ማንሳት እንችላለን፣ ደቡብ አፍሪካን፣ ቺሊንና አንጎላን ማንሳት እንችላለን። በእነዚህ ሀገራትም እንደዚህ አይነት ተመሳሳይ የታክስ ንቅናቄ ተካሂዶባቸዋል፣ ውጤትም ተመዝግቦባቸዋል። ለምሳሌ አንዷን ሀገር ብቻ ሞዛምቢክን ብናነሳ ተባብረን ሞዛምቢክን እንገንባ በሚል በ2006 እስከ 2012 እንደ አውሮፓውያን አቆጣጠር በተካሄደ የታክስ ንቅናቄ ላይ በተለይ ከግብር ጋር ተያይዞ የነበረው ችግርን ወይም ደግሞ የግብር አሰባሰቡን በ5 እጥፍ ያሳደገበትን ማንሳት እንችላለን። ስለዚህ በኢትዮጵያ ውስጥም አንዱ የሚስተዋለው በተለይም የግብር ከፋዩ ማህበረሰብ አንዱ ትንሿ እንኳን ደረሰኝ ከመቀበል ጋር ተያይዞ ደረሰኝን የመቀበል ባህላችን ደካማ መሆን አንዱ ክፍተት እየፈጠረ ነው የሚገኘው። ስለዚህ እንደዚህ አይነት ግንዛቤ የምታስጨብጥባቸው መድረኮች ናቸው። እንደዚህ አይነት ትልልቅ መድረኮችን ስታካሂድ ደግሞ በተለይም ለከፍተኛ የህብረተሰቡ ክፍል የሚደርስባቸው ድሎችም ሰፊ ከመሆናቸው ጋር ተያይዞ ንቅናቄው ራሱን ለራሱ ከፍተኛ የሆነ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። እንግዲህ በተለይ ከንቅናቄው ጋር ተያይዞም ስናቀርባቸው በነበሩ መረጃዎች በኢትዮጵያ እንደሚታወቀው ከታክስ አሰባሰቡ ጋር ተያይዞ ትልቅ ክፍተት ከመኖሩ ጋር ተያይዞ በዋናነት የሚነሱ ችግሮች አሉ። በእነዚህ አይነት መድረኮች ደግሞ እነዚህን ችግሮች ለመፍታት በገቢዎች ሚኒስቴር በሀገር አቀፍ ደረጃ እየተሰሩ ያሉ ስራዎችን ግንዛቤ ተፈጥሮበታል። ግንዛቤ በተፈጠረ ቁጥር ደግሞ የህብረተሰቡም የታክስ ከፋዩም በተለይ ከታክስ ጋር ተያይዞ የሚያነሳቸውን ጥያቄዎች እየተፈቱ መምጣታቸው ደግሞ ለሀገር ነው የምትከፍለው ግብር የምትኮራበት ነው። ስለዚህ ግብር የመክፈል ባህላችንን የሚያሳድግበት ነው፣ በዋናነት ግንዛቤ የምታሳድግበት ነው። ስናስታውስ እንደነበረው በተለይም በቀጥታ ስርጭታችን ላይ በሩጫው ሲሳተፉ የነበሩ የህብረተሰብ ክፍሎች እንኳን ግብራችን መክፈል አለብን የሚለው ነገር አንዱ ማሳያ ነውና እንደዚህ አይነት ንቅናቄዎች የራሳቸውን አስተዋጽኦ ያበረክታሉ። በእርግጥ ከተጀመረ ጥቂት ጊዜው ነው። ስለዚህ አመቱን ሙሉ የሚካሄድ ነው። በተለያዩ ክልሎችም እየተካሄደ ነው። ሚናው እጅግ ከፍተኛ ነው የህብረተሰቡን ግንዛቤ ከማሳደግ አንጻር። እንደው በተለይ እንግዲህ ማልዳ ላይ የነበረውን ዝግጅት ስንከታተል ነበርና በተለይ ይህንን ሩጫ ሮጦ ከመሄድ ባለፈ ለማስታወሻነት ወይም ደግሞ ህብረተሰቡ ይህን አይነት ንቅናቄ ፈጥሮ ግብር የመክፈል ባህሉንም እንዲያዳብር ለማስቻልም ጭምር የቀረበ ነውና በተለይ ደግሞ ታዋቂ ሯጮችም እዚሁ ዝግጅት ላይ ሲሳተፉ ነበር። በተለይ ስፖርቱ እንግዲህ ሌሎችም ዘርፎች ያለውን መነቃቃት ያሳየበትም ጭምር ነው። በተለይ እነዚህ በዓለም አቀፍ ደረጃ በተለያዩ መድረኮች ላይ ያሸንፈው ለሀገራቸውም ከሚያገኙት ገንዘብ ላይ ደግሞ ግብር በመክፈል ተምሳሌት የሚሆኑ በርካታ አትሌቶችም እዛ ቀርበዋልና እንደው የሌላውስ ዘርፍ አስተዋጽኦ ምን ሊሆን ይገባዋል? ከስፖርቱ ጎን ለጎን ሌላውን ባርቱም በትክክል አሁን ይሄ ግብር ለምሳሌ የገቢዎች ሚኒስቴር ብቻ የሚሰበስበው አይደለም፣ ወይም የገቢዎች ሚኒስቴር የግሉ ስራ አይደለም። የገቢዎች ሚኒስቴርን ደግፈ በጋራ የምትሰራው ነው። ያንተም የኔም የሁሉም የህብረተሰብ ክፍል ግዴታውን መወጣት አለበት። እያንዳንዱ ዜጋ የሚያደርገው አስተዋጽኦ ነው። በአትሌቲክሱ ላይ የሚሄድ በሌሎች ዘርፎች ላይ የሚሄድ እያንዳንዱ ዜጋ ለሀገር የሚያበረክተው ነው። እንደውም ከዚህ በፊት በነበረው እኮ ግብር ወይም ደግሞ ታክስ የምትከፍለው ለምትገለገልበት ነው መሆን ያለበት። ነገር ግን አንዳንዶቻችን እንደ ግዴታ አድርጎ ከመታየቱ ጋር ተያይዞ የሚጠበቅብህን በአግባቡ አለመክፈል ለምሳሌ 2009 እና 2010 መረጃዎች እንኳን 80 ቢሊዮን ብር ኢትዮጵያን አሳጥቷታል። ይሄ ደግሞ በተለይም ኢትዮጵያ ላቀደቻቸው ግዙፍ የመሰረተ ልማት ግንባታዎች መገንባት ሲጠበቅባት ወይም ደግሞ የመንገድ ጥያቄዎች፣ የሆስፒታል፣ የትምህርት ቤት ለነዚህ ጥያቄዎች መሆን የሚገባውን አለመሰብሰቡ የራሱን ተጽዕኖ አሳድሯል። በእድገትና ትራንስፎርሜሽን እቅዱም የተቀመጠውን ግብ ለማሳካት በአግባቡ አለመሰብሰቡ የራሱን ተጽዕኖ አድርጓልና ከስፖርት ዘርፉ ብቻ ሳይሆን ከሁሉም ዘርፉ ጋር አብሮ መሰራት ያለበት ነው። የእያንዳንዱ ዜጋ ጉዳይ መሆን አለበት። ስለዚህ የሁሉም አስተዋጽኦ በግብር አሰባሰቡ ላይ የራሱን ድርሻ ይጫወታል። መልካም። የኢቲቪ የቢዝነስና ኢኮኖሚ ጉዳዮች ኤዲተር ሁናቸው ታየ ላደረስከን መረጃ ከልብ አመሰግናለሁ። መልካም ቀን ይሁንልህ። ወደ ሌሎች ዜናዎች እናልፋለን። ወጣቱ ትውልድ ከጀግኖች ሰማዕታት የዓላማ ጽናትና ተነሳሽነት በመማር በጸረ ድህነት ትግሉ የራሱን የታሪክ አሻራ ሊያኖር እንደሚገባ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበትን 44ኛ ዓመት የካቲት 11 ምክንያት በማድረግ የሰማዕታት ቤተሰብ የሰላም የልማትና የዲሞክራሲ መሰረት ናቸው በሚል መሪ ቃል ሶስተኛው ክልል አቀፍ የሰማዕታት ቤተሰብ ኮንፈረንስ በመቀለ ከተማ ተካሂዷል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጀግኖች ሰማዕታት በከፈሉት የህይወት መስዋዕትነት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በእኩልነት የሚተዳደሩበት ህገ መንግስታዊ ስርዓት ለማነጽ ተችሏል። ይህ ህያው ታሪክ በህዝቦች ዘንድ ሲዘከር ይኖራል ሲሉም ተናግረዋል። ኣብ ዝሓለፈ 27 ዓመታት ብዙሕ ለውጥታት ኣብ ትምህርቲ ጥዕና
ጀግኖች ሰማዕታት በከፈሉት መስዋዕትነት ድህነትና ኋላ ቀርነትን ታሪክ ለማድረግ በመታገላችን ባለፉት 27 ዓመታት በትምህርት በጤና በመሰረተ ልማትና በዲሞክራሲ ስርዓት ግንባታ ተጨባጭ ለውጦችን ማስመዝገብ ችለናል። በናሳያትና ካምፓሪክ አየታቆም ተማይቆም ክብር ስዋዕትና ተጣይቁምን መጪው የሀገሪቱ ጣፋንታ የሚወሰነው በወጣቱ ትውልድ ነው። በመሆኑም ወጣቶቻችን ሰማዕታት የወደቁለትን ዓላማ ክብር ሰጥታችሁና ከባለፈው ታሪካችሁ ተምራችሁ ክልላችሁን ብሎም ሀገራችሁን ከኋላ ቀርነትና ድህነት እንዲወጡ የራሳችሁን ታሪክ ልትሰሩ ይገባል። ወጣቱ ትውልድ ለሰማዕታት የዓላማ ጽናት ብርታትና ተነሳሽነት እንዲሁም ሕያው ገድል ክብር በመስጠት በተጀመረው የጸረ ድህነት ትግል የራሱን ታሪክ ሊያኖር ይገባል ብለዋል ዶክተር ደብረጽዮን ገብረ ሚካኤል። ዘገባው የሪፖርተራችን ገብረ እግዚአብሔር ኃይሉ ነው። በሌላ በኩል የህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበትን 44ኛ ዓመት የካቲት 11ን አስመልክቶ የትግራይ ብሔራዊ ክልላዊ መንግስት የእንኳን አደረሳችሁ መልእክት አስተላልፏል። የማይነጥፍ ባህር የህዝባችን አቅምና ጽኑ ህዝባዊ መስመራችንን ይዘን ዛሬም እንደወትሮው የማንሻገራቸው መሰናክሎች አይኖሩም ሲል በመግለጫው ላይ አስቀምጧል። ከሁሉም በላይ የካቲት 11 የጽናታችን የአንድነታችንና የደህንነታችን መሰረት ነው በሚል መሪ ቃል በዓሉ ሲከበር የክልሉ መንግስት የላቀ ደስታ ይሰማዋል ሲል በመግለጫው ላይ አመልክቷል። በበዓሉ የሚከበረው ከ60 ሺህ በላይ የተሰውና 100 ሺህ አካላቸው የጎደለ አርበኛ የህወሓት ታጋዮች የሰጡን አደራ በማንገብ ነው ብሏል የክልሉ መንግስት በመግለጫው ላይ። ባለፉት 27 ዓመታት በኢትዮጵያ የዲሞክራሲ ስርዓት ግንባታ እንዲረጋገጥ፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲጠበቁ እንዲሁም የህግ የበላይነት እንዲከበር የትግራይ ህዝብ የበኩሉን ድርሻ ተወጥቷል ብሏል መግለጫው። የክልሉ ህዝብ በጸረ ድህነት ትግሉ ባካሄደው ተሳትፎ የክልሉ የድህነት ምጣኔ ከነበረው 58 በመቶ ወደ 29 በመቶ ዝቅ እንዲል አድርጓል ብሏል መግለጫው። በኢትዮጵያ ብሔር ብሔረሰቦችና ህዝቦች ደም የተመሰረተውን የፌዴራል ስርዓትና ህገ መንግስት ለማፍረስ የሚቋመጡ የጥፋት ኃይሎችን ለመመከት የትግራይ ብሔራዊ ክልላዊ መንግስት ጥሪውን አስተላልፏል። በመግለጫው ላይ መቀለ ከተማ የጀመረችውን ፈጣን እድገት ለማስቀጠል ከአዲስ አበባ ከተማ በርካታ ተሞክሮች እንደምትወስድ የመቀለ ከተማ ከንቲባ ኢንጂነር አራያ ግርማ ተናገሩ። ከአዲስ አበባ ወደ መቀለ ከተማ የተጓዙት ወጣቶችና የስራ ኃላፊዎች በተለያዩ ቦታዎች ጉብኝት ካደረጉ በኋላ ከከተማው ወጣቶችና አመራሮች ጋር ተወያይተዋል። ኢንጂነር አራያ ግርማ ባስተላለፉት መልእክት የአዲስ አበባ ከተማ ወጣቶች ልዑክ 44ኛው የካቲት 11 በዓል በሚከበርበት ወቅት የህዝቦችን ወንድማማችነት ለማጠናከር መቀለ ከተማ መገኘቱ ታሪካዊ ያደርገዋል ብለዋል። ከተሞቹ ወንድማማችነታቸውንና ሰላማቸውን አጠናክረው ሊቀጥሉ እንደሚገባም ተናግረዋል። የአዲስ አበባ ከተማ ወጣቶች ልዑካንን የመሩት ምክትል ከንቲባው ዶክተር ኢንጂነር ሰለሞን ኪዳነ በበኩላቸው በመቀለ ከተማ ወጣቶች የተደረገላቸውን አቀባበል አድንቀው ግንኙነታቸውን አጠናክረው መቀጠል እንደሚገባቸው ተናግረዋል። ሉሲ አሰባሳቢ፣ ሉሲ እንደ እናት የምትቆጠር በየቦታው በምትዞርበት ጊዜ እያንዳንዱ ሰው አንድነቱን እንዲያስታውስና ለሰላም በርትቶ እንዲሰራ ማስታወሻ ሆና ታገለግላለች። ሁሉም የህብረተሰብ ክፍል የመንገድ ትራፊክ አደጋን ለመቀነስ የመንገድ ትራፊክ ደህንነትን መገንዘብና ማሳወቅ እንዳለበት የአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ ገለጸ። የአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ 500 የረዳት ተማሪ ትራፊክ ፖሊስ አባላትና የበጎ ፈቃደኛ የትራፊክ አስተናባሪ እናቶችን አሰልጥኖ አስመርቋል። ዋለልይ ታምር የመንገድ ትራፊክ አደጋ በህዝብ ማህበራዊና ኢኮኖሚያዊ ጉዳይ ላይ የሚያደርሰው ቀውስ ከፍተኛ መሆኑን መረጃዎች ያሳያሉ። በየዓመቱም 500 የሆኑ ዜጎችን ህይወት ማጥፋትና 20 ሺህ የሚሆኑትን ደግሞ ለአካል ጉዳት ይዳርጋል። አደጋው ህይወትን ከማጥፋትና ንብረትን ከማውደም ባሻገር በስነ ልቦና ላይም ተጽዕኖ ይፈጥራል። የመንገድ ትራፊክ አደጋን ቀድሞ ለመከላከል የትራፊክ ደንብና መመሪያዎችን ተፈጻሚ የማድረግ የመንገድ ትራፊክ ደህንነት ግንዛቤ ማስጨበጫ ትምህርቶችን መስጠትና ስልጠናን ለበጎ ፈቃደኛ ተማሪዎችና ወጣቶች በመስጠት እየተሰራ ይገኛል። የአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲም ከከተማው ፖሊስ ኮሚሽን ጋር በመተባበር 500 የረዳት ተማሪ ትራፊክ ፖሊስ አባላትና 50 የበጎ ፈቃደኛ ትራፊክ አስተናባሪ እናቶችን አሰልጥኖ አስመርቋል።
ተመራቂዎቹ የእግረኞች እንቅስቃሴ በሚበዛባቸው መስመሮች፣ በትምህርት ቤቶች አካባቢና በባቡር ፌርማታዎች ላይ መንገድ ተጠቃሚውን በማስተናበር ከመንገድ ትራፊክ አደጋ እየታደጉ መሆናቸውን የተገለጸው እነዚህ ተማሪዎች እና በጎ ፈቃደኞች ቀላል የሚባል ሚና አይደለም የሚኖራቸው። ምክንያቱም አሁን ከዚህም በኋላ ተጠናክሮ የሚቀጥል ከሆነና በርካታ የሆኑ ስልጠናዎች በዚሁ ከቀጠሉ በእርግጠኝነት ባሉበት ቦታ ላይ የትራፊክ አደጋ ትርጉም ባለው መልኩ ይቀንሳል የሚል እምነት አለ። ተመራቂ የረዳት ተማሪ ትራፊክ ፖሊስ አባላትም በዚህ ስራ በፍላጎታቸው መስራታቸው በዜጎች ላይ እየደረሰ ያለውን አደጋ ለመታደግ የድርሻቸውን እየተወጡ በመሆናቸው መደሰታቸውን ገልጸዋል። ሰዎች ጠዋት ወጥተው ማታ የሚገቡበት ሁኔታ አጠራጣሪ እየሆነ ስለመጣ ሀገራችን ላይ ካለው የትራፊክ ደህንነት ችግር እሱን ለመቅረፍ የተቻለኝን የራሴን አስተዋጽኦ ለሀገሬ ለማበርከት ፈልጋለሁ። የኢትዮጵያን ችግር ለመቅረፍ ስለምፈልግ እዚህ ፕሮግራም ስገባው ማለት ነው። ተማሪዎች ሲገቡ ሆነ ሲወጡ የትራፊክ አደጋ እንዳይደርስባቸው ስለፈለግን የሰው ሕይወት ለማትረፍ ነው። አንድም ደግሞ ለሀገራችን አይፈለኩት በበጎ ፈቃደኝነት ተመርጬ ወደዚህ የመጣሁት ማለት ነው። ቤቴ ከመምጣቱ በፊት ዛሬ የጎረቤቴን የአካባቢዬን የሀገሬን አደጋ መከላከል እፈልጋለሁ። በዛ የተነሳ በበጎ ፈቃደኝነት ለመስራት ሀገሬን ለማገልገል እወጥቻለሁኝ። ስልጠናውም እየሰለጠን ነበር። ስልጠናው ደስ የሚል ስልጠና ነበረ። አሁን ደግሞ ዛሬ እንደምታዩ ምርቃታችን ላይ ነን። የአዲስ አበባ መንገድ ትራፊክ ማኔጅመንት ኤጀንሲ ዋና ዳይሬክተር ኢንጂነር ጄሬኛው ሄርጶ እያንዳንዱ የህብረተሰብ ክፍል የመንገድ ትራፊክ አደጋን ለመቀነስ የመንገድ ትራፊክ ደህንነትን መገንዘብና ማሳወቅ ይገባዋል ብለዋል። ሁሉን ባሳተፈ መልኩ የመንገድ አጠቃቀም ስርዓት በማስቀመጥ የትራፊክ ህግ አክባሪ የመንገድ ተጠቃሚ እንዲኖር የመንገድ ተጠቃሚው ባህሪ እንዲቀየር በማድረግ ይሄ ነገር መቆም አለበት ነው። በ2011 በጀት ዓመት ባለፉት 6 ወራት ብቻ በአዲስ አበባ ከተማ በተከሰተ የመንገድ ትራፊክ አደጋ ሳቢያ 241 ሰዎች ህይወታቸውን ሲያጡ 1919 ሰዎች ደግሞ ለአካል ጉዳት መዳረጋቸውን ከአዲስ አበባ ፖሊስ ኮሚሽን የተገኘው መረጃ ይጠቁማል። ለመኖሪያ ቤት ግንባታ የሚሆን የለማ መሬት አቅርቦት እጥረት፣ የከተማ ቤት ልማትን የሚደግፍ አስተማማኝ የፋይናንስ ምንጭ አለመኖርና የግንባታ ዘርፍ ደካማ መሆን በከተሞች ለሚስተዋለው የመኖሪያ ቤት እጥረት ዋነኛ ምክንያቶች መሆናቸው ተገለጸ። በ8ኛው የከተሞች ፎረም በቤት ልማት፣ በስራ ዕድል ፈጠራ፣ በምግብ ዋስትናና በአረንጓዴ ልማት ላይ ያተኮሩ የፓናል ውይይቶች በጅግጅጋ ከተማ እየተካሄዱ ነው የሚገኙት። ከዚሁ ጉዳይ ጋር በተገናኘ ደግሞ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ዮሐንስ ፍሳ በቀጥታ መስመራችን ላይ ነው የሚገኘው። ዮሐንስ እንደምንልሃል። በቤቶች ልማት ላይ እያጋጠመ ያለውን ችግር በተመለከተ በፓናል ውይይቱ የቀረበው ሀሳብ ጠቅለል ባለ ሁኔታ ምን ይመስላል? አመሰግናለሁ ጌታቸው። እንግዲህ በትናንትናው ዕለት በክብር እንግድነት የፌዴራል ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት ነው እንግዲህ የ8ኛው የከተሞች ፎረም በትናንትናው ዕለት የተጀመረው። እንግዲህ ከሰዓት በኋላም ፕሬዝዳንቷ በተገኙበት ሁሉም ወደ 170 የሚሆኑ ከተሞች የሚሳተፉበት ኤግዚቢሽንና ባዛርም ተከፍቶ መከፈቱ ይታወሳል። ከዛ በኋላ እንግዲህ በዛሬው ዕለት የተለያዩ ፓናል ውይይቶች ነበሩ። ከነዚህ መካከል እንግዲህ ቀደም ብለን እንደጠቀስከው የከተማ ፕላንና መሬትን በሚመለከት፣ የስራ ዕድል ፈጠራና የምግብ ዋስትናና እንዲሁም ቤቶችን በሚመለከት በርካታ ጥናታዊ ጽሁፎች ቀርቧል። እንግዲህ እኛ የተገኘንበት ቤቶችን የሚመለከተው የፓናል ውይይት ላይ ነበር እኛ የተገኘ ነው። እንግዲህ ቤቶች በተለይ ደግሞ በኢትዮጵያ ኡርባናይዜሽን ወይም ከተሜነት እጅግ በፍጥነት እያደገ ነው ያለው። ነገር ግን ይህንን የሚመጥን የተለያዩ መሰረተ ልማቶች እየተሟሉ አይደለም። በተለይ ደግሞ የቤት ፍላጎቱና አቅርቦቱ ልዩነት አለው። በተለይ ፍላጎቱ እጅግ ከፍተኛ ነው፣ አቅርቦቱ ግን በሚፈልገው መጠን አይደለም እየቀረበ ያለውና ይህንን በተመለከተ እንግዲህ በዛሬው ዕለት ዋነኛ የጥናታዊ ጽሁፍ ቀርቦ ነበር። ጥናታዊ ጽሁፉን ያቀረቡት እንግዲህ
ፖሊሲ ጥናትና ምርምር ኢንስቲትዩት ተመራማሪ የሆኑት ዶክተር ዘማሪያስ ገብረ እግዚአብሔር ናቸው። ከእርሳቸው ጋር አጠር ያለ ቆይታ የማድረግ ይሆናል። ዶክተር እጅግ አድርጌ አመሰግናለሁ። በአጠቃላይ እንደው ጥናቱ ምን ይመስል ነበር? ምንስ ምክር ሀሳብ ያመጣ ነው? በተለይ ደግሞ የቤት ፍላጎትና አቅርቦትን በሚመለከት። እሺ አመሰግናለሁ። እንደተባለው የከተማ ቤት ልማት ስኬቶች፣ ተግዳሮቶችና የወደፊት አቅጣጫዎች የሚል ጽሁፍ ቀርበዋል። ጽሁፉ በዋናነት ያየው እንደተባለው በቤት አቅርቦትና በቤት ፍላጎት መካከል ሰፊ አለመጣጣም ወይም ክፍተት አለ። ይሄ የቤት አቅርቦት ፍላጎትና አቅርቦት ካልተመጣጠነ የቤት አቅርቦቱ ደግሞ ከከተሞች ፈጣን እድገት አንጻር እየጨመረ እንጂ እየቀነሰ ስለማይሄድ ይሄ አሁን ያለው ችግር ምንድነው? መፍትሄውስ ምን ሊሆን ይችላል የሚል ነው አጠቃላይና አሁን ያለው ችግር በዋናነት ከቤት የሚገነባባቸው የለሙ መሬቶች ማቅረብ፣ ለቤት ግንባታው የሚሆን ፋይናንስና ለቤት ግንባታው የሚሆን የግብአት አቅርቦት በተያያዘ ያሉ ከፍተኛ ችግሮች አገሪቱ የተቀበለቻቸው የቤት አማራጮች ለምሳሌ የጋራ መኖሪያ ቤት፣ የሪል ስቴት፣ የግል ቤት ክራይ እና የመሳሰሉ የቤት አማራጮች አሉ። እነዚህ ግን በተፈለገው መልኩ የቤት አቅርቦት ችግሩን እየፈቱ አይደለም። እስካሁን በተሻለ ሁኔታ የቤት አቅርቦት ችግሩን እየፈታ ያለው የጋራ መኖሪያ ቤት አቅርቦቱን ነው። ይህም ቢሆን ግን በጊዜው ከማጠናቀቅ፣ ከጥራት፣ ከዋጋ ተደራሽነት የተያያዙ ችግሮች አሉበት። ሌሎቹ እንደተባለው ከመሬት አቅርቦት፣ ከፋይናንስ፣ ከግብአት እና ከአቅም ጋር በተያያዙ ችግሮች የተጠበቀውን ያህል የቤት አቅርቦትን ለመፍታት ሚናቸውን እየተጫወቱ አይደለምና ይሄ የቤት አቅርቦት ለመፍታት እነዚህ የተለያዩ አማራጮች እንዴት መፍትሄ ሊሆን ይችላሉ የሚለው ደግሞ ችግር ብለን ያነሳናቸው ለምሳሌ የመሬት አቅርቦቱ፣ የፋይናንስ አቅርቦቱ፣ የግብአት አቅርቦቱና የኮንስትራክሽን ኢንዱስትሪው አቅም በማጠናከር መልኩ የቤት አቅርቦት ችግሩን መፍታት ይቻላል የሚል አጠቃላይ ያልዳበረ ሊባል ይችላል ጥናቱ በረቂቅ ደረጃ ስላለ ዞሮ ዞሮ ግን የሚጠበቁ ምክረ ሀሳቦች እነዚህ ናቸው ብለን ያቀርባል። ዶክተር ሲንጋፖርን እንደው በዋናነት እንደ ሞዴል ተደርጎም በዚህ በጥናታዊ ጽሁፉ ሲቀርብም ነበር። አጠቃላይ የቤቶች ልማት ላይ የጋራ መኖሪያ ቤቶችም ከአዲስ አበባና ከሀረር ውጭ እጅግ ውጤታማ የሚባሉ አይደሉምና በቀጣይ እንደው ምንድነው መፍትሄ ሊባል የሚችለው? አሁን ሲንጋፖርም በበጎ ምሳሌነት ትቀርባለች። እኔ ባቀረብኩት ጽሁፍ ግን በውጭ ተሞክሮነት ያቀረብኳቸው የቻይናና የደቡብ ኮሪያ አማራጮች ነበሩና ባለፉት በእኛ የእድገት ደረጃ ላይ በነበሩበት ሁኔታ እንደዚህ አይነት ችግር አጋጥመዋቸው ከችግሩ ግን እንዴት ወጡ የሚለውን ለምሳሌ የመንግስት ብቻ ሳይሆን የግል ዘርፉን በማሳተፍ ግል ዘርፉ የሚያጋጥሙት የፋይናንስ፣ የግብአት እና የቴክኖሎጂ ችግሮችን በመቅረፍ የፋይናንሱን ችግር በመጋራት ችግሮቹን አልፈውታልና ከነዛ በእኛ ባለንበት ደረጃ ላይ በነበሩበት ሁኔታ ያጋጥሟቸው ችግሮችና የፈቱባቸው አማራጮች በምሳሌነት ቀርበዋል ማለት ነው። ዶክተር እጅግ አድርጌ አመሰግናለሁ። እንግዲህ ጌታቸው በአጠቃላይ እስከ ሐሙስ የፊታችን ሐሙስ ማለት ነው 8ኛው የከተሞች ፎረም የሚቀጥል ይሆናል። እንግዲህ እኛም እየተከታተልን ለተመልካቾች መረጃዎችን የምናደርስ ይሆናል። አሁን በዚሁ ላብቃ። ዮሐንስ ከልብ አመሰግናለሁ። አንተነህ መግዳንም መልካም ቀን እመኛለሁ። በማዕከላዊና ምዕራባዊ ጎንደር አካባቢዎች የተከሰተውን አለመረጋጋት ለመቆጣጠር የሀገር መከላከያ ሰራዊትና የፌዴራል ፖሊስ ወደ አካባቢው ሊሰማራ ነው። በዜጎች ላይ የሚደርሰውን የህይወት መጥፋትና የንብረት መውደም በክልሉ አቅም መቆጣጠር ባለመቻሉ ክልሉ የፌዴራል መንግስት ድጋፍን ጠይቋል። በመሆኑም ከዛሬ ጀምሮ የመከላከያ ሰራዊቱና የፌዴራል ፖሊስ በማዕከላዊና ምዕራባዊ ጎንደር ዞኖች እንደሚሰማራ የአማራ ክልል ፖሊስ ኮሚሽን አስታውቋል። ከዚህ ጉዳይ ጋር በተገናኘም መግለጫ ተሰጥቷል። መግለጫውን እየተከታተለ የሚገኘው ሪፖርተራችን ተስፋዬ ጫኔ ደግሞ በቀጥታ መስመራችን ላይ ነው የሚገኘው። ተስፋዬ በድጋሚ ስለተገናኘን አመሰግናለሁ። ደስ ብሎኛልም። በመግለጫው የተካተቱ ዋና ዋና ሀሳቦች ምንድን ናቸው? እስኪ አጠር አድርገህ ነገር
ዞኖች እነዚህን ለመቆጣጠር በሚደረገው ጥረት ውስጥ የክልሉ አቅም የተወሰነ በመሆኑና ግጭቱ ከጊዜ ወደ ጊዜ እየሰፋ በመሄዱ ምክንያት ለመቆጣጠር አዳጋች መሆኑን ነው የክልሉ ፖሊስ ኮሚሽን ያስታወቀው። ስለዚህ ይህንን ተከትሎ ከፌዴራል መንግስት የጸጥታ ኃይል ድጋፍ ስለመጠየቁና ህጋዊ መንገድን ተከትሎ በመጠየቁና ለዚህም እንደተፈቀደለት ነው የተናገረው። በዚህ መሰረት እንግዲህ ከዛሬ ጀምሮ የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት ከክልሉ ልዩ ኃይልና እንዲሁም ፖሊስ አባላት ጋር በጋራ በመሆን በእነዚህ ዞኖች አካባቢ ሄደው የአካባቢውን ሰላም ለማረጋጋት በሚደረገው ጥረት ውስጥ የራሳቸውን አስተዋጽኦ ያበረክታሉ ነው የተባለው። የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዘላለም ልጅ አለም እንግዲህ ይህንን ሲናገሩ ከጊዜ ወደ ጊዜ ግጭቱ በመጨመሩ ምክንያትና በተለይም ደግሞ አንዳንድ አካባቢዎች አስቸጋሪ በመሆናቸው ምክንያት እነሱን ለመቆጣጠር በሚደረገው ጥረት ውስጥ የፌዴራል ፖሊስ እርዳታ በመጠየቁ ምክንያት አስቸኳይ ምላሽ ተሰጥቶ ከዛሬ ጀምሮ በአካባቢው ተሰማርተው ከህብረተሰቡ ጋር ትብብር በማድረግ ወደ ስራ እንደሚገባ ነው የተነገረው። እንግዲህ ከእሳቸው ጎን ለጎን መግለጫ የሰጡት የ33ኛ አባይ ክፍለ ጦር ዋና አዛዥ ብርጋዴር ጄኔራል አለሙ አየነ ናቸው። እሳቸው በመግለጫቸው ምንድነው ያሉት? የመከላከያ ሰራዊት በሰፊው ከህብረተሰቡ ጋር በመሆን ወደ አካባቢው በመግባት የህብረተሰቡን ሰላም ከማንኛውም ፖለቲካዊ ጣልቃ ገብነት ከማንኛውም የፖለቲካ ተጽዕኖ ነጻ በሆነ መንገድ የህብረተሰቡን ሰላም የአካባቢውን የቀድሞ ሰላሙን ለማስመለስ የተለያዩ ስራዎችን እንደሚሰራ ነው ጄኔራሉ ያስታወቁት ማለት ነው። እንግዲህ በዚህ መግለጫ ላይ የተለያዩ እገዳዎችም ተቀምጠዋል። ለነዚህ ለአብነት ያክል እንግዲህ ከጎንደር መተማ በሚወስደው መንገድ ግራና ቀኝ ባሉ መንገዶች እስከ 5 ኪሎ ሜትር ድረስ በግልም ሆነ በቡድን የጦር መሳሪያ ይዞ መንቀሳቀስ የተከለከለ መሆኑ ነው የተናገረው። ከጎንደር መተማ ባሉት መስመሮችና ከጎንደር ሁመራ ባሉት መስመሮች ላይ ከአስፋልት ማለት ነው እስከ 5 ኪሎ ሜትር ድረስ ግራና ቀኝ የጦር መሳሪያን ይዞ በቡድንም ሆነ በግለሰብ መንቀሳቀስ የተከለከለ መሆኑን ነው በመግለጫቸው ያነሱት። ከዚህም በተጨማሪ እንግዲህ በጎንደር ከተማ ውስጥ በዚህ ግጭት ምክንያት የከተማዋ ቀድሞ ትታወቅ የነበረችበት የቱሪስት ፍሰት እየቀነሰ ነው። ለዚህ ደግሞ ዋነኛ ምክንያቱ በአካባቢው ሰላም ያለመረጋጋት በመኖሩ ምክንያት ነው ተብሏል። ስለዚህ ይህንን ወደ ነበረበት ለመመለስና የጎንደር ቀድሞ የነበራትን ስም ለማስመለስና እንዲሁም ከቱሪዝሙ የሚገኘውን ገቢ ለማግኘት በሚደረገው ጥረት ያንን ወደ ቀድሞ ለመመለስ በከተማ ውስጥ ከጸጥታ አካላት ውጭ ማንኛውም ሰው በግለሰብ ደረጃ ሊሆን ይችላል፣ በቡድን ደረጃ የጦር መሳሪያን ይዞ መንቀሳቀስ እንደማይቻልም እንዲሁ በመግለጫው ላይ የተነሳ ሌላኛው ነጥብ ነው። ከዚህ በተጨማሪም እንግዲህ በክልሉ ውስጥ የሚገኙ በተለይም ደግሞ በዚህ በማዕከላዊና በምዕራባዊ ጎንደር የሚገኙ አጋዥ የሚባሉ የጦር የጸጥታ ኃይሎች አጋዥ የሚባሉት እንደ ሚኒሻ አይነቶቹ ማለት ነው እነሱ ለጊዜው የጦር መሳሪያ ይዞ መንቀሳቀስ አልተፈቀደላቸውም። ምናልባትም ወደፊት በክልሉ በዚህ አካባቢ ለሚደረገው ሰላምን የማስከበር ሂደት የሚያስፈልጉ ከሆነ በክልሉ ፖሊስ ኮሚሽን በኩል ፍቃድ ተሰጥቷቸው መሳሪያቸውን ይዘው ለድጋፍ እንደሚያደርጉ ነው የተገለጸው። ስለዚህ አጠቃላይ ያለውን እዛ አካባቢ ያለውን ሰላም ለመመለስ በሚደረገው ጥረት ውስጥ አሁን የፌዴራል መንግስትና የፌዴራል መንግስቱ መከላከያ ሰራዊትና እንዲሁም የፌዴራል ፖሊስ አባላት ወደ አካባቢው እየተጠጉ ነው የሚገኙት። ከዛሬ ጀምሮ ማለት ነው ወደ አካባቢው ይገቡና ከህብረተሰቡ ጋር በቀጣይ የሚሰሩ ይሆናል ማለት ነው። ስለዚህ በዚህ እንቅስቃሴ ውስጥ ምንድነው የተባለው ጌታቸው? የአካባቢው የጎንደር ከተማ ወጣቶች ለዚህ አሁን ላይ ላለው ሀገራዊ ለውጥ ምክንያት ብዙ ከፍለዋል፣ ራሳቸውን ሰውተዋል። ስለዚህ ይሄ መቀጠል አለበት። ለዚህ ደግሞ አሁን ላይ የራሳቸውን አስተዋጽኦ ማበረከት አለባቸው። ሌሎች የፖለቲካ ፓርቲዎችም በአካባቢው አዎንታዊ የሆነ ለውጥ እንዲመጣና ጎንደር የነበረትን ቀድሞ ሰላም እንዲመለስላት ለማድረግ የራሳቸውን አስተዋጽኦ ሊያደርጉና ከመከላከያ ሰራዊትና ከፌዴራል ፖሊስ ጎን መቆም እንዳለባቸው አሳስበዋል። ጌታቸው ባልደረባዬ ተስፋዬ ጫኔ ከጎንደር በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ አመሰግናለሁ። በደቡብ ክልል የሚነሱ የአደረጃጀት ጥያቄዎችን በጥናት ለመመለስ እየተሰራ መሆኑን በክልሉ መንግስት የተቋቋመው አጥኚ ቡድን አስታወቀ። የጥናት ቡድኑ በሰጠው መግለጫ የቡድኑ ቴክኒክ ሰብሳቢ ዶክተር ፊሊሞን ሀዳሮ እንዳሉት በጥናቱ ሂደት የሚያጋጥሙ ችግሮችን በሳይንሳዊ መንገድ ለመፍታት የሚያስችል ዝግጅት መደረጉን ተናግረዋል። ሂደት ነው። ሳም ሊሚቴሽንስ ይኖራሉ እና ያ ሊሚቴሽን እንግዲህ ሳይንሳዊ መንገዶች አሉ በተቻለ መጠን ለመፍታት የምንሄድበት። ስለዚህ የመልስ አማራጭ ሊሆኑ የሚችሉ ሀሳቦችን ይዞ ይመጣል የሚል ግን አለን። እንደ ባለሙያ የሚታዩንን ከመረጃ የሚመነጩ መልስ አማራጮችን ይዘን እንመጣለን የሚል ግምት አለ። ጥናቱ በክልሉ የተነሱ የአደረጃጀት ጥያቄዎችን መነሻ በማድረግ የመፍትሄ አማራጭ ለማቅረብ እንደሚሰራ የገለጹት የቡድኑ አባል ዶክተር ሀይረዲን ተዘራ ናቸው። መረጃ ሰብሳቢዎች 150 መረጃ ሰብሳቢዎች ተለይተዋል። 20 ደግሞ የእነዚህን መረጃ ሰብሳቢዎች 22 ሱፐርቫይዘርስ ማለት ነው ድጋፍ የሚያደርጉ
በዚህ መልኩ ሁሉንም አካባቢ ላይ ሄደው በተቻለ መጠን የአካባቢውን ባህል የሚያውቁ ቢሆን ሜቶዶሎጂካሊ ካለን ጊዜ አኳያ ከጉዳዩ አንገብጋቢነት አኳያ በዚህ መልኩ ተመልምለዋል። ጥናቱ በ4 ወራት ውስጥ እንደሚጠናቀቅ የተገለጸ ሲሆን ሀገራዊ ፋይዳ ባለው መልኩ እንደሚከናወንም ነው የጥናት ቡድን አባላቱ ያስታወቁት። የጥናት ቡድኑ ከተለያዩ ተቋማትና የህብረተሰብ ክፍሎች የተውጣጡ 20 አባላትንም ያካተተ ነው። ዘገባው የደቡብ ክልል ሬዲዮና ቴሌቪዥን ድርጅት ነው። በዚሁ ከውጭ መረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። የናይጄሪያው ፕሬዝዳንት መሐመድ ቡሃሪና የዋነኛ ተቃዋሚ መሪ አቲኩ አቡበከር ደጋፊዎቻቸው የምርጫውን ቀን በትዕግስት እንዲጠባበቁ አሳሰቡ። ሁለቱ ግለሰቦች ማሳሰቢያቸውን ለደጋፊዎቻቸው ያስተላለፉት ሊካሄድ የነበረው አጠቃላይ ምርጫ ለአንድ ሳምንት መራዘሙን ተከትሎ ነው። ፕሬዝዳንት ቡሃሪ ሁሉም ናይጄሪያውያን ህግና ስርዓትን ከሚጎዱ ተግባራት እንዲቆጠቡም ጥሪ አቅርበዋል። አቲኩ አቡበከር በበኩላቸው ተቃውሞም ሆነ አመጽ ዋጋ የለውምና ትዕግስትን በማስቀደም የምርጫውን ዕለት ሁሉም እንዲጠባበቁ ነው ጥሪ ያስተላለፉት። ከሳምንት በኋላ ተመሳሳይ ፕሬዝዳንታዊ ምርጫ ወደምታከናውነው ሴኔጋል ስናመራ ደግሞ ለምርጫው የሚያስፈልጉ ቁሳቁሶች ወደ ተለያዩ የሀገሪቱ አካባቢዎች መሰራጨት መጀመራቸው እየተነገረ ነው። በምርጫው የወቅቱን የሀገሪቱ ፕሬዝዳንት ማኪሳልን ጨምሮ 5 እጩዎች የሚወዳደሩ ሲሆን የምረጡኝ ቅስቀሳ በማከናወን ላይ ናቸው። እጩዎቹ በሀገሪቱ የሚስተዋለውን ድህነት ለመቅረፍ፣ የመሰረተ ልማት ፍላጎት ለማሟላት፣ ሙስናን ለመዋጋት፣ ትምህርትን ለማስፋፋት እንደሚሰሩም ቃል ገብተዋል። በቀጣይ እሁድ የሚከናወነው ምርጫ ሴኔጋል በ1960 በፈረንጆቹ የዘመን አቆጣጠር ነፃነቷን ከተቀዳጀች በኋላ የምታከናውነው 11ኛው ፕሬዝዳንታዊ ምርጫዋ ነው። ከ6 ሚሊዮን በላይ የሀገሪቱ ዜጎች በመራጭነት ለመሳተፍ መመዝገባቸውን ደግሞ ሲጂቲኤን ዘግቧል።